ሰላም ለእናንተ ይሁን እያልኩ አርቲፊሻል ኢንቴሊጀንስ አራተኛ ዙር ይዤ ቀርቤያለሁ። አርቲፊሻል ኢንቴሊጀንስ እንዴት ይማራል ሰው በሚል ርዕስ ነው ዛሬ የቀረብኩት። አርቲፊሻል ኢንቴሊጀንስ ሰው እንዴት ይማራል ካላችሁ፣ አርቲፊሻል ኢንቴሊጀንስ እንዲህ ሰው በራሱ እውቀት አይደለም። አርቲፊሻል ኢንቴሊጀንስን ሰው በራሱ እውቀት አይደለም የሚማረው፣ ከመረጃ ዳታ ሰብስቦ ነው። መረጃ ዳታውን የሚሰበስበው ሌላ አካል ነው። ከዛ በኋላ ዳታውን አግኝቶ ነው አርቲፊሻል ኢንቴሊጀንስ የሚያራባው። መሰረታዊ ሀሳቡ ክፍል 4 አርቲፊሻል ኢንቴሊጀንስ እንዴት ሰው ይማራል ለምለው ማብራሪያ ሲሰጥ፣ አርቲፊሻል ኢንቴሊጀንስ ሰው በራሱ እውቀት አይደለም የሚማረው በመረጃ ላይ ተመርኩዞ ነው። አንደኛ መረጃ ስል ምን አይነት መረጃ ነው ብለን ደግሞ እንገባለን። አንደኛ ደረጃ ወይም ዳታ፣ አንደኛ መረጃው ዳታ ነው። መረጃ የምንለው ዳታን ነው። የአርቲፊሻል ኢንቴሊጀንስ ምግብ መረጃ ነው። መረጃ ከሌለ አርቲፊሻል ኢንቴሊጀንስ አይሰራም። መረጃውም የጽሁፍ መረጃ፣ የፎቶ መረጃ፣ የድምፅ መረጃ፣ ቪዲዮ መረጃ፣ ቁጥሮች የመሳሰሉት ናቸው። በእነዚህ ላይ ብቻ ነው ተንትርሶ የሚያካሂደው። ይሄ ክፍል 4 ላይ የተዘረዘረው አንድ መረጃ ወይም ዳታ የምንላቸው ጽሁፍ፣ ፎቶ፣ ድምፅ፣ ቪዲዮ እና ቁጥሮችን ነው የሚጠቀመው። አርቲፊሻል ኢንቴሊጀንስ ብሎ ሰዎች የሚጠቀሙት ሰው የሰራውን በማራባት በማጣመም ወይም በተለያየ መልክ አድርጎ ሳይሆን በራሱ መልክ አድርጎ ይቀርጻል። እነዚህን በመመልከት እና በመተንተን ሰው አርቲፊሻል ኢንቴሊጀንስን ይማራል። ከላይ የተጠቀሱ 5 ነጥቦች በመመልከት እና በመተንተን ሰው ይማራል። 2 ስልጠና። አርቲፊሻል ኢንቴሊጀንስ ስልጠና ወይም ትሬኒንግ የሚባለው ነገር ብዙ መረጃ በመስጠት አርቲፊሻል ኢንቴሊጀንስ እንዲማር ይደረጋል። ብዙ መረጃ በመስጠት አርቲፊሻል ኢንቴሊጀንስ እንዲማር ይደረጋል። ይህ ሂደት ትሬኒንግ ይባላል። መረጃውን እንግዲህ ጽንሰ ሀሳቡን ይዞ ሲመጣ ይህ ሂደት ትሬኒንግ ይባላል። ስልጠና ማለት ነው። ስልጠና ይባላል። ሁለተኛው ነው ይሄ። ሶስተኛው ሞዴል የሚባል አለ። በዚህ ስልጠና ላይ ሞዴል ስልጠና አለ። ከብዙ ስልጠና በኋላ አርቲፊሻል ኢንቴሊጀንስ የተማሩትን በመጠቀም ጥያቄዎችን ይመልሳል፣ ትንበያ ያደርጋል ወይ ይተነበያል ማለት ነው፣ ወይም ውሳኔ ይሰጣል። ከተማረው ተነስቶ አርቲፊሻል ኢንቴሊጀንስ ዳታው ከቀረበው ዳታ ላይ ተመርኩዞ ውሳኔ ይሰጣል ወይም ይተነበያል፣ ይመልሳል፣ መልስ ይሰጣል፣ ትንበያ ያደርጋል። ምሳሌ፣ ሕፃን ድመትንና ውሻ ፎቶዎችን በብዙ ጊዜ እያየ ልዩነታቸውን እንደሚማር አርቲፊሻል ኢንቴሊጀንስ በብዙ ምሳሌዎች ይማራሉ። ያለ ምሳሌ መማር ዝም ብሎ አይቻልም። የተቀመጠ የነበረን ነገር ነው የሚያስተምረው የሚማረውም ዳታው የነበረ ማለት ነው። ዋናው መሰረቱ ዳታ ነው፣ መረጃ ነው። ዳታ ማለት መረጃ ነው። መረጃ ከሌለው ምንም ነገር ሊያስተምርህ ልትማር አትችልም። በነበረ ዳታ ላይ ነው የምትማረው። ይሄ ሞዴሉ ነው። ሞዴል የሚባለው ነው እንግዲህ ያን አይቶ ጥያቄዎችን ይመልሳል፣ ይተነብያል፣ ትንቢት ያደርጋል ወይም ውሳኔ ይሰጣል። ማጠቃለያ ላይ ዳታ አርቲፊሻል ኢንቴሊጀንስ የሚማርበት መረጃ ነው። ዳታ
ትሬኒንግ በአርቲፊሻል ኢንቴሊጀንስን የማሰልጠን ሂደት ነው። ዳታ ሞዴል ከስልጠና በኋላ ስራ የሚሰራበት የኤአይ ስርዓት ነው። ከነዚህ ውጪ ማለፍ አትችልም። እንግዲህ ዳታ ከሌለ አርቲፊሻል ኢንቴሊጀንስ የምታስተምርበት ወይ የሚማርበት ሁኔታ የለም ማለት ነው። ትሬኒንግ ወይም አርቲፊሻል ኢንቴሊጀንስ የማሰልጠን ሂደቱም አይካሄድም ማለት ነው። ካለ ነው ሁሉ ነገር የሚደረገው። ዳታ ከሌለ አይችልም፣ ወይም መረጃ ከሌለ አይሰራም ማለት ነው። መረጃ ነው ወሳኙ። ሞዴል የሚባለው ከብዙ ስልጠና በኋላ አርቲፊሻል ኢንቴሊጀንስ የተማረውን በመጠቀም ጥያቄዎችን ይመልሳል። እንግዲህ ከተማረው ነው የሚመልሰው። ያው ነው 1 እና 1 2 ሂሳብ የተማረ ተማሪ የሂሳብን መልስ እንደሚሰጥ ነው። ሂሳቡን የፈለሰፈው ሌላ ነው። ይትነብያል። 1 እና 1 2 ነው ብሎ መተንበይ ሳይሆን ከዛ ያለፈ ነው ብሎ መወሰን የሚችልበት አእምሮ ጭንቅላት በሰው ልጅ ላይ የሚፈጠረው ፊዚክስ ውስጥ ካልሆነ በስተቀር ሌላ ውስጥ የለም። ስለዚህ ምሳሌ የሰጠውን በደንብ አድርጋችሁ አስታውሱ። ሕፃን ድመትና ውሻ ፎቶዎችን በብዙ ጊዜ እያየ ልዩነታቸውን እንደሚማር አርቲፊሻል ኢንቴሊጀንስ በብዙ ምሳሌዎች ነው ማስተማር መማር የሚቻለው። በደረቁ ዝም ብሎ ተነስቶ አርቲፊሻል ኢንቴሊጀንስን ተማርኩ ማለት አይቻልም። የተማሪው በምሳሌ ያስቀመጡትን አሁን ውሻንና ድመትን ልጆች ፎቶግራፋቸውን ካላዩ አይለዩ። ውሻ ነው ብትል ውሻ ስሙን ያውቃል እንጂ ውሻ ምን እንደሚመስል አያውቅም። ድመት ነው ብትል ድመትን ሳይ ፎቶግራፉን ካላየ በስተቀር ማመን፣ ማወቅ፣ መረዳት አይችልም። ውሻና ድመትን አይለይም ማለት የሚለየው አትኩሮ በማየት ነው መለየት የሚችለው። ህፃናት እያደጉም ሲሄዱ ውሻና ድመትን እየለዩ የሚሄዱት በዛ መሰረት ነው። አርቲፊሻል ኢንቴሊጀንስ ዳታን ወይም መረጃን ተጠቅሞ ማድረግና ማከናወን የሚገባ ተግባር ነው ብሎ በዚህ ትንታኔ ላይ ያስቀመጠው። ስለዚህ በብዙ መልኩ አርቲፊሻል ኢንቴሊጀንስን ለመማር ወይም ለማጥናት የምትፈልጉ ሰዎች ደረጃውን ካልጠበቃችሁና በደረጃው መሰረት ካልሄዳችሁ ምንም አይነት ትርጉም የሌለው ሁኔታ ውስጥ ገብተህ ወይም ገብቼ ወይም ገብተሽ ትቸገሪያለሽ እንደ ማለት ነው። ዛሬ አርቲፊሻል ኢንቴሊጀንስ ክፍል 4ን በ3 ነጥቦች ላይ መረጃ ወይም ዳታ፣ ስልጠና ወይም ትሬኒንግ፣ ሞዴል ማለት ምሳሌ ወይ አንድ ነገር ማየትና አትኩሮ በመመልከት የሚፈጸሙት ተግባር እንደሆነ በማስመልከት ምሳሌውን በመስጠት ውሻንና ድመትና ውሻን የህፃናት መለየት የሚችሉ በዛ መልክ እንደሆነ ግልጽ አድርጎ አስቀምጦላቸዋል። ተቀምጦላቸዋል። ስለዚህ አርቲፊሻል ኢንቴሊጀንስን ለመማር ለማጥናት ጥብቅ ክትትልና እውቀት መሰረት ያደረገ ከዛ ውጭ ካለፍ አርቲፊሻል ኢንቴሊጀንስን አላጠናህም፣ የምታጠናው አይደለም፣ በራሴ ሀሳብ የምትሄድ ከሆነ አርቲፊሻል ኢንቴሊጀንስ ሳይሆን እንደመጣብህ የምትናገር ሰው ትሆናለህ ማለት ነው። አርቲፊሻል ኢንቴሊጀንስን ማጥናትና ማስተማር የሚገባው በተግባር ዳታ ላይ ተመርኩዞ ጽሁፍ ከሌለ አትችልም። ስለ ጽሁፍ ዳታ መስጠት አትችልም። ዳታው ጽሁፉ ነው። ያንን ጽሁፍ አይቴ ነው፣ በጽሁፉ ላይ ነው ተመርኩዞ የሚሰራው። ፎቶውን አይቴ ነው በፎቶ ላይ ውሻና ድመት ለይትን ህፃናት እንደሚያውቁ መተንተን የምትችለው። ድምፅን ማስተካከል የምትችለው አንተ ስትናገር የነበረውን ድምፅ ማሳመር፣ ማቀላጠፍ፣ የተለያየ አይነቶችን መፍጠር የሚችለው በተናገርከው ድምፅ ላይ ነው። ቪዲዮም ደግሞ የተሰራው ቪዲዮውን ነው አቀነባብሮ አስተካክሎ የሚያቀርብልህ እንጂ ቪዲዮ አይፈጥርልህም። አርቲፊሻል ኢንቴሊጀንስ ቁጥሮችን እንደዚሁ በቁጥሮች ላይ የሚጨምሩና የሚቀንሰው ቁጥሮች ላይ በመጨመርና በመቀነስ ፊደላትን ወይም ደረጃውን በተመለከተ ማወቅ እንድትችል የሚደረጉት ቁጥሮች ካሉ ነው። ቁጥሮች ከሌሉ ቁጥር ፈጥሮ አይሰጥህም። ያንን ነው እንግዲህ ከሰው ጋር ሊስተካከል የማይችል እንደሆነ
አርቲፊሻል ኢንቴሊጀንስ ውጤት የሚያስረዳው። ይህንም ከነዚህ ከአራቱ ውጪ ክፍል 4 ላይ ሌላ የምታገኘው ነገር የለም። ብትቧጥጥ የፈለግከውን ነገር ብታደርግ ከነዚህ ከአራቱ ውጪ ክፍል 4 ላይ የምታገኘው ነገር ነጥብ የለም። እየቀጠልን ነው የምንሄደው። ወደ ክፍል 5 ስንሄድ ደግሞ አሁን ከላይ በተገለጸው መሰረት አርቲፊሻል ኢንቴሊጀንስን እንዴት ይማራል መማር ይቻላል በሚለው ላይ ያስቀመጠውትን ተረድተህ አርቲፊሻል ኢንቴሊጀንስ እንደ ሰው በራሱ እውቀት የማይወልድ መሆኑን መገንዘብ እንዳለብህ ነው። የሚማረው ከመረጃ ወይም ከዳታ ተነስቶ ማስተማር እንደሚችል አጥብቀህ መረዳት እንዳለብህ ነው በዚህ ክፍል 4 ላይ ጠቅሎ ያስቀመጠው። ማጠቃለያውም በአጠቃላይ ዳታ አርቲፊሻል ኢንቴሊጀንስ የሚማርበት መረጃ እንደሆነ፣ ትሬኒንግ አርቲፊሻል ኢንቴሊጀንስ የማሰልጠን ሂደት እንደሆነ፣ ሞዴል የሚባለው ከስልጠና በኋላ ስራ የሚሰራበት የአርቲፊሻል ኢንቴሊጀንስ ስርዓት እነዚህ እንደሆነ ያስረዳልና ዛሬ ባቀረብኩላችሁ መረጃ መሰረት ተጠቅማችሁ ልዩነቱንና ምንነቱን መለየት እንድትችሉ ነው ይዤ የቀረብኩት እና ዛሬ ክፍል 4ን በዚህ ላይ አጠቃላለሁ። ክፍል 5 ላይ ሌላ ጊዜ እንገናኛለን።